አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በ1948 ዓመተ ምህረት የመጀመሪያ እጩ መኮንኖችን በመመልመል በምጽዋ ወደብ ጠርዝ ላይ በሚገኘው ገለልተኛ ደሴት ወይም ሼክ አብዱል ቃድር ደሴት ላይ የመጀመሪያውን የባህር ኃይል ኮሌጅ በማቋቋም መሠረቱን የጣለው የኢትዮጵያ ባህር ኃይል በየካቲት ወር 982 ዓመተ ምህረት ከሻቢያ ኃይሎች ጋር ምጽዋ ላይ ያደረገው ፍልሚያ፣ በዚያ ፍልሚያ ላይ በጦር አዛዦች የተፈጸሙ ሸፍጦችን እንዲሁም አንዳንድ የጦር አዛዦች የፈጸሙትን ጀብድና የከፈሉትን መሥዋዕትነት በተለያዩ አጋጣሚዎች በተሟላ መልኩም ሳይሆን ሳንሰማው አልቀረንም። በዚህ በምጽዋ ውጊያ ላይ ሁለት የኢትዮጵያ የጦር ጄኔራሎች ከሻቢያ ጋር ተመሳጥረው ገንዘብ ተቀብለው ለሰራዊቱ ሽንፈት አስተዋጽኦ እንዳደረጉም ሲነገር ቆይቷል። እነዚህ ሁለት የጦር ጄኔራሎች ሻቢያ ስልጣን ላይ እንደወጣ በአፋጣኝ ተለቀው ወደ አገር ቤት የመጡ ከመሆናቸውም በላይ የተለያዩ ሹመቶችንም ሊያገኙ በቅተዋል። ምርኮ ላይ የነበሩ ተራ ወታደሮች ጭምር ከምርኮ ባልተለቀቁበት ወቅት እነዚህ ሁለት ጄኔራሎች መለቀቃቸው፣ እንዲሁም ምልምል ወታደር ጭምር ፋሺስት እየተባለ በሚወገዝበት አገር አንድ የጦር ጄኔራል በሽግግር መንግሥቱ ፕሬዝደንት እስከ መሆን ደርሰው ነበር። ለመግቢያ ያህል ለታሪኩ ለምጽዋው መከራ ታሪክ ይህን ያህል ካልን ጄኔራሎቹ የመሩትን የምጽዋ ውጊያና ሸፍጡን በክፍል 2 ዝግጅታችን እንመለከታለን። አብራችሁን ቆዩ። በክፍል 1 ዝግጅታችን የካቲት 3 ቀን 982 ዓመተ ምህረት ከቀኑ 16 ሰዓት ላይ ሁለት ታንኮች ወደ ኋላቸው እየተኮሱና የኢትዮጵያን ሰንደቅ ዓላማ እያውለበለቡ ከሚካኤል ቤተ ክርስቲያን ወደ ግራር ከተማ የሚወስደውን መንገድ ይዘው ተጠጉ ብለን ጀምረን በባህር ኃይል ውስጥ የፈጸሙትን ድንገተኛ ማጥቃትና በጄኔራሎቹ መካከል የተካሄደውን ትክክለኛ ያልሆነ የመረጃ ልውውጥን በስፋት አቅርበን መረጃውን ሻቢያዎች እንዴት እንደተጠቀሙበት ገልጸን ነበር ታሪኩን ያቆምነው። የምጽዋው ሸፍጥና ሴራ እንዴት ያለ ነው የሚል ጥያቄ በትውልድ መካከልም የሚቀጥል ስለሆነ እነሆ በክፍል 2 ዝግጅታችን ታሪኩን እንመለከተዋለን። አብራችሁን ቆዩ። የምጽዋ መከራ የካቲት 3 ቀን 21 ሰዓት ገደማ ጥቂት መኮንኖች በብርጋዴር ጄኔራል ተሾመና በጄኔራል ጥላሁን መካከል ፍጹም አለመግባባት መኖሩን ስለደረሱበት በብርጋዴር ጄኔራል ጥላሁን ላይ እርምጃ ተወስዶ ቁስለኞች እንዲገለሉና እንዲሁም አመራሩን ብርጋዴር ጄኔራል ተሾመ ወስደው ከባህር ኃይል ጋር በቅንጅት መስራት እንደሚቻል ለባህር ኃይል ምክትል አዛዥ ሐሳብ አቀረቡ። ኮሞዶር በለገ በለጠ የባህር ኃይል ምክትል አዛዥ ፍጹም ጀግና የዋህ ሰው ስለነበሩ ሁላችንም ለመሞት በሰዓታት የሚቆጠር ጊዜ ሲቀረን እንዴት ብርጋዴር ጄኔራል ጥላሁን ይቅደመን ትላላችሁ? አይሆንም። ግቢያችን ውስጥ ለመዋደቅ ቃል ኪዳን ገብተናል። ከበላይ አካል ትዕዛዝ ካልመጣ በስተቀር 35 ዓመት ሙሉ የኖርንበትን ግቢ ጥለን አንሄድም በማለት ሐሳቡን ውድቅ አደረጉት። አዎ ኮሞዶር በለገ እንዲህ ያሉ ሰው ነበሩ።
በ22 ሰዓት ከአስመራ ስልክ ደውዬ ሳነጋግራቸው ይላሉ የታሪኩ ጸሐፊ። የመድፍ ድብደባው ያተኮረው ዋናው በር አካባቢ ነው። ግቢያችን 95 ከመቶ ወድሟል። ከእንግዲህ ወዲህ የባሕር ኃይል ይኖረን ይሆን እያሉ ስለ ባሕር ኃይል ሕልውና ይጨነቁ ነበር እንጂ ፍርሃትና ተስፋ መቁረጥ አልነበረባቸውም። ግን መርከቦቻችን በጣም የሚያኮሩ ናቸው፣ አሁንም እየተዋጉ ነው እያሉ ለጥቂት ደቂቃዎች አጫውተውኝ ነበር። የማልረሳው ነገር ቢኖር ረሃቡ አይጣል ነው። የሚበላስ ቢኖር ማን ሰርቶት ብለህ ነው። ለመሆኑ ለመርከቦችህ ምግብ እንዴት ልትልክላቸው ነው አልኳቸው። ያው እንግዲህ በዳህላክ በኩል ነዋ ብላቸው አደራህን መርከበኞቻችን እንዳይረቡ በርታልኝ ብለው ተሰነባብተን ከዚያ በኋላ አላገኘኋቸውም። ስልኩንም መጀመሪያ ያነሱት ብርጋዴር ጀነራል ጥላሁን ነበሩ። አሁን ስልኩን በቁጥጥራቸው ስር አድርገዋል ማለት ነው። በማግስቱ የካቲት 4 ቀን 982 ዓመተ ምህረት በ7 ሰዓት ከ45 ላይ ምጽዋ ስልክ ደውዬ ኮሞዶር ጌታቸው ስዩምን አገኘኋቸውና ስለ ሁኔታው ብጠይቃቸው እጅግ በጣም አሳሳቢ ሆኗል። ውጊያው ዋናው በር ላይ እየተካሄደ ነው። ግቢያችንንም ለመልቀቅ የበላይ አካል ትዕዛዝ እየተጠባበቅን ነው አሉኝ። ውድ የአዲስ 1879 አድማጮች፣ ይህ በአንድ ወቅት በሀገራችን የተካሄደ ፍልሚያ መሃል ትልቅ ሸፍጥ ነው። ይህ ሸፍጥ እጅግ ብዙ ጥናትና ምርምር ሊደረግበት ይገባል። ታሪኩን እየሰማችሁ ዝግጅቱን ላይክ ያደርጉት፣ ለወዳጅ ዘመዶም ሼር ያደርጉላቸው። ለቤቱ አዲስ ከሆኑም ሰብስክራይብ ያደርጉት። ወደ ታሪካችን የትኛው የበላይ አካል ትዕዛዝ ይስጥ? ብርጋዴር ጀነራል ጥላሁን ከበላይ አካል ትዕዛዝ ካልመጣ ግቢውን ለቀን አንወጣም በማለት ቁስለኛውና ሰራዊቱ መርከብ ላይ እንዳይወጣ ገዳዮቻቸውን አሰልፈው ይጠባበቃሉ። የሁለተኛ አብዮታዊ ሰራዊት አዛዥ የመከላከያ ሚኒስትር ከአዲስ አበባ ወደ አስመራ በአየር ጉዞ ላይ በመሆናቸው ለመቀበል አየር ጣቢያ ሄደዋል። የሁለተኛ አብዮታዊ ሰራዊት ዘመቻ መምሪያ ከ606 ኮር ጋር ያለው ግንኙነት ተቋርጧል። ግንኙነት ቢኖርም እንዲህ ያለው ውሳኔ በመስጠት ሥልጣን የለውም። የካቲት 4 ቀን 982 ዓመተ ምህረት 11 ሰዓት ገደማ ከምጽዋ ባሕር ኃይል መደብ ጋር የነበረው የራዲዮና የስልክ ግንኙነት ተቋረጠ። በአስመራ ባሕር ኃይል መደብ አማካኝነት ከጦር መርከብ ኢትዮጵያና ከሁሉም መርከቦች ጋር የሬዲዮ ግንኙነት ግን አለ። ትናንሽ መርከቦችና ጀልባዎች ወደ ወደቡ ተጠግተው ሁኔታውን እንዲያጠኑ ተደርጎ በየጊዜው ያመለክታሉ። 11 ሰዓት ገደማ ምድረ ነክ ጦር መርከብ 10 ሰዓት ከ35 ላይ እሳት ተነስቶ በመቃጠል ላይ መሆኗ ከጦር መርከብ ኢትዮጵያ ተገለጠ። ሁኔታው እንዲህ ነበር። በ9 ሰዓት ተኩል ገደማ የቁስለኛው ብዛት በመጨመሩና እርዳታ ለመስጠትም ባለመቻሉ በምድር ጦር መርከብ አማካይነት እንዲገለሉ ሁኔታው በማስገደዱ መርከቧ እንግዶች ማረፊያ ሰፈር በአስቸኳይ ምድር እንድትነካ ትዕዛዝ ይሰጣትና ለአጭር ጊዜ ቆይታ መሬት ትነካለች። ነገር ግን ቁስለኞችን ጭና ከመነሳቷ በፊት ውጊያው የባሕር ኃይል መደብ ዋና በር አልፎ የቀድሞ የባሕር ኃይል ኮሌጅ ሕንፃዎች አካባቢ ደርሷል። ሻዕቢያ በታንክና በብረት ለበስ ረዳትነት በግራና በቀኝ ከበባ እያደረገች መርከበኞችን እየፈጀች ነው። ሁኔታው ከቁጥጥር ውጭ በመሆኑ በመልእክተኛ መርከቧ ድረስ እንዲያመለክቱ ትዕዛዝ ተላልፎ ከየቀጠናው ማፈግፈግ ተደርጎ እስኪደርሱ ድረስ ብዙ ጊዜ ፈጀ። በተለይ ነባር አባሎች እልህ እየያዛቸው ለመልቀቅ ባለመፈለግ መርከቧ አጠገብ እየደረሱ ተመልሰው ወደ ውጊያው የሚሄዱትን
ለማስተባበር አስቸግሮ ነበር። በግምት ከ1000 በላይ መርከበኞች፣ ቁስለኞችና የሰራዊቱ አባላት ከተሳፈሩ በኋላ መርከቧ ለመነቃነቅ ብትሞክር ተንሳፋበት የነበረው ውሃ በመሸሹና ከክብደቱ የተነሳ ሙሉ በሙሉ መሬት ነክታ ተቀምጣ ስለነበር ወደ ባህር ለመንሳፈፍ ተሳናት። ጥቂት መርከበኞችና መኮንኖች መሬት ወርደው በመሳሪያ ዴፖና በእንግዶች ማረፊያ ሰፈር ቤቶች ከለላ ወደ መርከቧ በመጠጋት ላይ ያለውን የሻዕቢያ ኃይል ለብዙ ደቂቃ ተከላከሉ። በ11 ሰዓት ገደማ ፊቱን ወደ ባህር አዙሮ በነበረ 57 ሚሜ መድፍ እየተከላከለች ቆየች። ውጊያው የሻዕቢያ ታንኮች ጠረፉ ድረስ ተጠግተው በአጭር ርቀት ብዙ ቦታ ደጋግመው ስለመቷትና ጭናው የነበረው ጥይትና ፈንጂ መፈንዳት በመጀመሩ ተቀጣጠለች። ጥይቱ አካባቢ ብዙ ቁስለኞች ነበሩ። በዚህን ጊዜ ተሳፍረው የነበሩት ብርጋዴር ጀነራል ጥላሁንና አሊ ሃጂ ከጥቂት አጃቢዎቻቸው ጋር ሆነው ከመርከቧ ወርደው ወደ እንግዶች ማረፊያ ሰፈር አመሩ። የባሕር ኃይል ደህንነት አባሎችም በሙሉ ከመርከቧ ወርደው መታኮስ ጀመሩ። አንድም የደህንነት አባል የቀረ አልነበረም። ሁሉም ተዋግተው ተሰውተዋል። ኮሞዶር ጌታቸው ስዩም፣ ኮሞዶር በለገ በለጠ፣ ኮሞዶር ኃይለ ሚካኤል ከበደ፣ ካፒቴን ተስፋዬ መኮንን፣ ካፒቴን ተስፋዬ ከበደና ሌሎችም እሳቱን ለማጥፋት ሙከራ አድርገው ከአቅም በላይ በመሆኑ መርከበኞቹ ወደ ባህር እንዲዘሉና እንዲዋኙ እያደፋፈሩ አብረው ወደ ባህሩ ዘለሉ። በዚያን ወቅት የሻዕቢያ ወታደሮች ጠረፉ ላይ ሆነው በመዋኘት ላይ ያሉትን ያለ አንዳች ተቃውሞ ፈጇቸው። ጥሩ ዋናተኛ የሆኑት በፍጥነት በመዋኘት ወደ ባህር ርቀው ስለተጓዙ አመለጡ። አብዛኞቹ ከ4 እስከ 7 ሰዓት ዋኝተው ትናንሽ ጀልባዎች እየለቀሙ ወደ መርከቦቹ ላይ አደረሷቸው። ኮሞዶር ጌታቸው ስዩም ወደ መሬት ተመልሰው ማዕረጋቸውን እኪሳቸው ያለውን መታወቂያ አውጥተው ከወረወሩ በኋላ ከሬሳ ላይ አንድ ክላሽንኮቭ ጠመንጃ ወስደው ብዙ ደቂቃዎች እየፎከሩ ከተፋለሙ በኋላ በሻዕቢያ ጥይት ብዙ ቦታ ተመተው ወደቁ። የጀግና አሟሟት ነው የሞቱት። ወግ ማዕረግ ካዩበትና ካደጉበት ቤት ጠላትን ጥሎ መውደቅ ለወንድ ልጅ ክብሩ ነው። ማንነታቸውን የሻዕቢያ ወታደሮች በአካባቢው የነበሩትን ሲቪል ሠራተኞች ቢጠይቋቸው አናውቅም የሚል መልስ ስለሰጧቸው ብዙ አስክሬኖች ተሰብስበው ሲቃጠሉ አብረው አቃጠሏቸው። ስለ ኮሞዶር በለገ በለጠ ግን የታወቀ ነገር የለም። ግማሹ ሲዋኙ አይቻቸዋለሁ ሲል፣ ግማሹ ወደ መርከብ ተመልሰው ወጥተዋል ይላሉ። ካፒቴን ተስፋዬ መኮንን የባሕር ኃይል ዘመቻ መምሪያ ኃላፊ ከቀኝ ጭኑ ላይ ቆስለው ዶጋሌ ሕክምና ጣቢያ ተወስደው ቁስሉ ከባድ በመሆኑ ለማከም ብዙ ጊዜና ወጪ የሚያስከትሉ ቁስለኞች ሲረሸኑ አብረው ገድለዋቸዋል። ማንነታቸውን ግን አላሳወቁም። ካፒቴን ተስፋዬ ከበደ ወደ ግቢ ተመልሶ እዚያ ጣቢያ በመሄድ ዶክመንቶች ካቃጠለ በኋላ ሼክ አብድር ቃድር ምድረ ሰላጤ ከምጽዋ ደሴት ጋር በሚያለያየው 30 ሜትር ርቀት ባህር ዋኝቶ ማቋረጥ ወደ ጠወለት ሄዶ ከብርጋዴር ጀነራል ተሾመ ጋር ተቀላቅሎ ማክሰኞ የካቲት 6 ቀን 982 ዓመተ ምህረት ለብርጋዴር ጀነራል ተሾመ ጥይትና ቀለብ ለማድረስ በመጡት ጀልባዎች ተሳፍሮ ጦር መርከብ ላይ ተዛውሯል። ከዚያስ በኋላ ምን ሆነ ማለታችሁ መቼም አይቀርም። በክፍል 3 ዝግጅታችን ታሪኩን ይዘን እንመጣለን። ምጽዋ ላይ የተደረገው ፍልሚያ፣ የተካሄደው ግብግብ እጅግ ቢነገር የሚያልቅ አይደለም። በርካታ ውድ ኢትዮጵያውያን
ረግፈዋል። በርካታ የሀገር ልጆች ባህር ውስጥ ቀርተዋል። በርካታ ጀግናዎች ለሀገር ክብር ሲሉ ጥይታቸውን ጠጥተው ወድቀዋል። ጀግኖቻችንን እናስባቸዋለን። ቤተሰቦቻችን በክፍል 3 ዝግጅታችን ታሪኩን ይዘን እንመጣለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879